እግዚአብሔር እናመሰግናለን። እግዚአብሔር አምላክ በአብርሃም ሕይወት ውስጥ እግዚአብሔር አምላክ አብርሃምን እንዴት እንደጠራው እና በዛ ጥሪ ውስጥ የእግዚአብሔርን ድርሻና የኛን ድርሻ በዚህ 2 ሳምንት ውስጥ እንደ ጌታ ፍቃድ እንነጋገራለን። ዛሬ ይዤ የመጣሁት አርዕስት የተስፋ አምላክና የእምነት ጉዞ በሚል ነው። የተስፋ አምላክ አለ፣ እሱ የሱ ድርሻ ነው፣ ተስፋ በመስጠት የሚመራ ነው። እንደገና ደግሞ የእምነት ጉዞ አለ። ያንን የእምነት ጉዞ የምንጓዘው እኛንን ማለት ነው። ተስፋን የሰጠ አምላክ በማመን ክርስትና ጉዞ ይጀምራል ማለት ነው። ስለዚህ ዛሬ በእግዚአብሔር ፊት የእግዚአብሔር ቤተሰቦች በምንም እርግጠኛ ሳንሆን በእግዚአብሔር እርግጠኛ ሆነን ብንወጣ እኔ እግዚአብሔር ያስረዳኝ ነገር ለእናንተ አስረድቷቸዋል ብዬ አምናለሁኝ። ለምን? እግዚአብሔር የመናገሩ ዓላማ እሱ ስለሆነ። አንዳንድ ጊዜ በዚህ ምድር ላይ ነን ያለ ነው። ቴክኒካሊ ልናስረዳቸው የምንችላቸው አንዳንድ ነገሮች አሉ፣ ይዘናቸው የምንሄድ እቺ ምድር ቢኖረን ልንኖርበትና ቢኖረን ከሰው በላይ እንደሆንን እንዲሰማን የምታደርግበት ሂደት ስላለ፣ ነገር ግን ክርስትና እዛ ላይ አይደለም የቆመው። ክርስትና እግዚአብሔር ባህሪ፣ እግዚአብሔር ጥሪ ላይ ነው የቆመው። ስለዚህ ይሄ አምላካዊ ጥሪ ነው። እግዚአብሔር አምላክ የሚጠራውን ሰው በእምነት ይመራዋል። ስለዚህ ክርስትናችን የጀመረው በጥሪ ነው የጀመረው። ያ የጠራን አምላክ ደግሞ በእምነት እንድንጓዝ ነው የሚጠብቅብን ማለት ነው። የእሱ ሐሳብ በእምነት እሱን እኛን መጥራት ነው። እኛ ደግሞ እሱ እንዳለ አምነን በእምነት ምኑን ማድረግ ነው? ጉዞውን መቀጠል ነው ማለት ነው። ተመልከቶ ክርስትናችን በእምነት ነው የጀመረው። አምነን ነው እንደ ዳንን የገባን። ኢየሱስ የሚባል አምላክ ለእኛ እንደሞተ እኛን እንደሚወድ ተነገረን። አሜን አልን። ውስጣችን ያ መንፈስ መጣና እርግጠኝነትን በእኛ ውስጥ አስቀመጠ። ስለዚህ ያመንነውን ጌታ በማመን ቁጭ አንልም፣ በማመን እንቀጥላለን። የየዕለት ሕይወታችን በሙሉ በእምነት ነው የሚቀጥለው። እሱ ብቻ አይደለም፣ መዘላለማችንንም የምንኖር ሰው በእምነት ነው። ስለዚህ ነገሩ ሁሉ ከእምነት ጋር የተያያዘ ነው ማለት ነው። ስለዚህ ወገኖቼ በዚህ ምድር ላይ ዋስትናችን እግዚአብሔር ሲጠራን በሱ እርግጠኛ እንድንሆን ነው ማለት ነው። ስለዚህ የክርስትና ሁሌ እንደምነግራችሁ የክርስትና ዋስትናው ምኑ ላይ ነው ስትሉ በእግዚአብሔር እርግጠኛ ሆኖ መሄድ ማለት ነው። በቃ ሌላ አይደለም። ሃይማኖት አይደለም የቀየር ነው። ስለዚህ እግዚአብሔር አምላክ ጥሪን ሲያደርግ እንመለከታለን። በዚህ ጥሪ ውስጥ እግዚአብሔር አብርሃምን ጠራው። ሁሉን ነገር ካሳየው በኋላ አይደለም የጠራው። የሚገርማችሁ በዚህ ቀን እንደዚህ ትሆናለህ፣ እዚህ ዕድሜህ ላይ ይሄን ታገኛለህ፣ ይሄንን ደግሞ እንደዚህ ቀን አደርግልሃለሁ ብሎ እጁ ላይ ያለውን ሮድ ማፕ ለአብርሃም ሰጥቶት አይደለም፣ አይቶ አይደለም አብርሃም የተጠራው። በቃ የጠራውን አምላክ በማመን ነው የተጠራው፣ ሳይነግረው ወዴት እንደሚሄድ ሳያውቅ። በቃ የክርስትና ጥሪው ይሄ ነው። ስለ አብርሃም ስንነጋገር እኛ በአብርሃም ሕይወት ውስጥ ራሳችንን እንድናይ እፈልጋለሁ። ለቃሉ የመታመን እንድንታመን ጥሪ ነው ማለት ነው። ለቃሉ ላይ እንዲታመን ቃሉን ብቻ አምኖ እንዲወጣ ነው የጠራው። እምነት የእግዚአብሔርን ቃል ማመን ነው። እግዚአብሔርን ማመን ነው። እምነት ሁኔታ ላይ አይደለም የሚደገፈው፣ እግዚአብሔር ላይ ነው የሚደገፈው። ስለዚህ በዚህ መሰረት እና በበረከት ለሌሎች መሆንን አብርሃም ሲጠራው እንመለከታለን። የአብርሃም ታሪክ የሚገርማችሁ ሲንግል ፐርሰን ነው የተጠራው። ኡር ከለዳ ውስጥ የሚኖር በዚህ ጊዜው በጣም ባለጸጋ ጣዖት የተሞላባት ከተማ ናት ያቺ ከተማ። እና እዛ ይኖር ነበር። ኮንፈርት ዞኑ ነው፣ ቤተሰቦቹ አሉ። አገሪቷ የበለጸገች አገር ናት። ስለዚህ ከዛ ውስጥ ነው ምን ብሎ የጠራው። ሲመጣ የሚገርማችሁ ነገር የማይታወቅ ሰው ነው። ዝም ብሎ ግለሰብ በዛ ማህበረሰብ ውስጥ የሚኖር ማንነት ያለው ተመልከቱ። ስለዚህ እግዚአብሔር አምላክ ይሄንን ሰው ሲያመጣው ሲያመጣው መጨረሻው ግን ሌላ ነው። መግቢያው አንድ ሲንግል ፐርሰን ነው። ግን የአብርሃምን ታሪክ ይዘን ስንሄድ ከብዙሃን ጋር ይገናኛል፣ ከኔሽን ጋር ይገናኛል። ያን ትርጉም የሰጠው ምንድን ነው ስትሉ መሲህ የሚባል ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር አምላክ አንድ ሰው ጠርቶ በዛ ውስጥ መሲህን ያሳየናል ማለት ነው። የአብርሃም ታሪክ ያለ መሲሁ ያለ ኢየሱስ ሙሉ አይደለም ማለት ነው። ተመልከቱ። ስለዚህ ዛሬ በአዲስ ኪዳን መነጽር ነው ይሄንን የብሉይ ኪዳን የአብርሃምን ጥሪ የምናየው ማለት ነው። ስለዚህ የአብርሃም ታሪክ ያለ ኢየሱስ ባዶ ነው። ወደ ሙላቱ የሚደርሰው በኢየሱስ ክርስቶስ ነው። የተጀመረ ጥሪ
የአብርሃም ፍቅር፣ የአብርሃም ጥሪ፣ እግዚአብሔርን ማመኑ በጣም ሃይ ኢንድ ላይ የሚደርሰው የመጨረሻ ትርጉም የሚኖረው ኢየሱስ ክርስቶስ በዚህ ታሪክ ውስጥ መኖሩ ነው። በዚህ መደምደሚያ ውስጥ መኖሩ ነው። የኢየሱስ መኖር እስራኤልን ወደ ኋላ እኛን ቤተክርስቲያንን ወደፊት ምን ያደርጋል? ያገናኛል ማለት ነው። ስለዚህ ሰውየው የተጠራው ዝም ብሎ አይነት ጥሪ አይደለም ማለት ነው። የእግዚአብሔር ጥሪ ሰውየውን አይደለም ያክለው። የእግዚአብሔር ጥሪ የእግዚአብሔርን ፕሮግራም ያክላል። ስለዚህ እግዚአብሔር ማንንም ሲጠራ ከእግዚአብሔር እሳቤ አንጻር፣ አጀንዳ አንጻር፣ ዓላማ አንጻር ነው የሚጠራው። አያቸው የእግዚአብሔር ቤተሰቦች፣ እዛ ቦታ የተጠራው ሰው የትም ሊኖር ይችላል። የትምህርት ደረጃው፣ ስታተሱ፣ ዘሩ፣ መልኩ፣ ከለሩ ምንም ይሁን ምንም የሚጠራው አምላክ ግን ኃላፊነትን ይዞ ነው የሚጠራው። ለምን ስትሉ ዓላማ ስላለው፣ በዓላማ አንጻር ስለሚሆን። ስለዚህ በአብርሃም ይጀምር እንጂ በኢየሱስ ክርስቶስ በስጋ መምጣት ነው የሚደመደመው። በኢየሱስ ክርስቶስ በስጋ መምጣት ውስጥ ወገኖቼ የእግዚአብሔር ጥሪ አለ። ሲጠራው እግዚአብሔር አምላክ የእግዚአብሔር ብሉፕሪንት ወይም የእግዚአብሔር አጀንዳና ፕሮግራም የት ነው የሚሄደው ስትሉ እዚህ ጋር አንድ ሲንግል ፐርሰን ነው የተጠራው። እዚህ ጋር ምንም የማይታወቅ ኖበዲ የሆነ ሰው ነው የተጠራው። እዚህ ጋር ግን ሲያልቅ ለኔሽንና ለክብር ለበረከት ነው የተጠራው ማለት ነው። የክርስትና ጥሪ እዚህ ላይ ነው የሚመሰረተው ወገኖቼ፣ ሃይማኖት አይደለም። የሃይማኖትና የክርስትና ልዩነቱ እዚህ ላይ ነው የሚወሰነው። ሃይማኖት እግዚአብሔርን የሚፈልግ ህዝብ ነው። በሚገባው መጠን፣ በሚያውቀው መንገድ፣ በተረዳበት መረዳት በዘመናቸው ሁሉ አምላክ ፍለጋ ይሄዳሉ። ክርስትና ግን ተፈልጎ የተገኘ ህዝብ ነው። ተመልከቱ፣ ከመገኘት ነው የምንጀምረው፣ ለማግኘት አይደለም ክርስትና ወገኖቼ። እግዚአብሔርን ለማግኘት ኦልሬዲ ተገኝተናል። የተገኘን እግዚአብሔር ጠርቶ ያገኘን ህዝብ ነው። ስለዚህ የረሃብና የጥጋብ ያህል ይለያያል ክርስትና ማለት ነው። የአብርሃምም ይሄ ነው። ጠራው፣ አገኘው። ከዛ በኋላ ፕሮጀክቱን በሱ ላይ ፈጸመ፣ ልክ እያንዳንዳችንን እንደጠራ ማለት ነው። ስለዚህ የአብርሃም ጥሪ እስራኤልን፣ ኢየሱስ ክርስቶስን፣ ቤተ ክርስቲያንን፣ የእግዚአብሔርን መንግስት፣ እግዚአብሔር ገቨርን የሚያደርግበትን መንግስት በዚህ ሰውዬ ውስጥ አይተዋል ማለት ነው። ስለዚህ አዲስ ኪዳን መነጽር ሮሜ 4 ላይ፣ ገላትያ 3 ላይ፣ ዕብራውያን 11 ላይ የአብርሃምን አመጣጥ ዝርዝር ሁኔታ የሚናገረን ከዚህ የተነሳ ነው። እምነት የእምነት ሰው ነው። በእግዚአብሔር የወንጌል ዕቅድ ውስጥ ያለውን ታላቅ ሚና ነው የሚያሳየው። ስለዚህ እግዚአብሔር ሰዎችን የሚጠራበት መንገድ ዛሬ ልነግራችሁ የፈለግኩት እግዚአብሔር በልቤ ላይ ያስቀመጠው ይህንን ነው። እያንዳንዳችን ተጠርተን ያለ ነው። አጋጣሚ አልመጣንም። ኢኒሼቲቭን እኛ አይደለንም የወሰድነው፣ ከሱ ነው የተወሰደው። እግዚአብሔር ሰዎች የሚጠራበት መንገድ የእምነትን መንነት እና የበረከትን ዋና ዓላማ እንመለከታለን። ስለዚህ የመጀመሪያው ቁጥር 1 ላይ ስንመለከት እግዚአብሔር አብርሃምን ጠራው። የመጀመሪያው ጥሪው ከጠሪው ነው የሚመጣው። ጥሪው ኢኒሼቲቭን የወሰደው ራሱ ጠሪው ነው። እግዚአብሔር ሰውየውን ወደደው። ምንም ሳይኖረው በመንደር ውስጥ እያለ በፍጹም ምንም ነገር ተራ ኑሮ እየኖረ እንደ ማንኛውም ሰው የሆነ ሰው ትልቅ አምላክ ትልቅ ፕሮጀክት ይዞ ሰውየውን ሲጠራው እናያለን። አንዳንድ ትውፊቶችና ካልቸሮች፣ ሃይማኖቶች እንደሚያብራሩት አይደለም። የጥሪን በአዲስና በብሉይ ኪዳን የጥሪን ትልቁን ዓላማ ስንመለከት የጥሪ ኢኒሼቲቭ ወሳጅ እግዚአብሔር ነው። የመታረቅ ኢኒሼቲቭ ወሳጅ እግዚአብሔር ነው። ከሰው ከተጣላው ጸበኛ ከሆነው ሰው ጋር ለመታረቅ እርምጃ የወሰደው ኢኒሼሽኑን የወሰደው እርምጃ ወስዶ ያዳነው የሰው ፐርፎርማንስ አይደለም፣ የሰው ምኞት አይደለም፣ የሰው አክቲቪቲ አይደለም። የጀመረው ከእግዚአብሔር ልብ ነው። ልብ በሉ፣ የክርስትና ዋስትናው የጀመረው ከሰው አይደለም። ከሰው ቢሆን ኖሮ ምክንያት ነበረው። ምክንያት ሰተነው አይደለም እግዚአብሔርን የሳብ ነው።
ምክንያት አሳይተ ነው አይደለም እግዚአብሔርን ያስጠጋ ነው። ምክንያት ስላገኘ አይደለም ይወደደን በፍጹም nothing። ይሄ ሰዋዊ ነው። ሰዋዊ እኔ ሚስቴ አለች ሚስቴን የሆነ ነገሯን ወድጀላታለሁ ምክንያት አለኝ። የሰዋዊ ተፈጥሯዊው መውደድ ይሄ ነው። በዚህ በስነ ፍጥረቱ ስንመለከት ምክንያት አለን። ጓደኛ ስንመርጥ ምክንያት፣ ዘመድ ጋር ስንመርጥ ምክንያት፣ የሆነ ቤተሰብ ስንመርጥ ምክንያት፣ ቸርች ስንመጣ ምክንያት። እግዚአብሔር በምክንያት አይደለም ፍቅር ነው። ግድ እሱ በባህሪው ፍቅር አለው ሳይሆን ራሱ ፍቅር ስለሆነ በፍቅር ምክንያት ምንድነው የወደድከኝ ስትሉት በቃ ምክንያት የለውም። ጠላቶች ሳለን ኢየሱስ ጌታ ነው። ዋጋ የሌለን ሳለን አንዳንድ ጊዜ የፐርፎርማንስ ጉዳይ አይደለም ያመጣው፣ አክቲቪቲያችን አይደለም ያመጣው፣ በጣም የሆነ ነገር ኢንቨስት ለማድረግ አይደለም እግዚአብሔር ያመጣው። መነሻው የእግዚአብሔር ልብ ነው። የክርስትና ዋስትናው ያልወደቅንበት ምክንያት እስከ ዛሬ ድረስ የዘለቅንበት ምክንያት በጣም ጥሩ ሰባኪ፣ ጥሩ ዘማሪ፣ ጥሩ ጸላይ፣ ጥሩ ጿሚ ስለሆነን አይደለም። ጅማሬያችን ከእግዚአብሔር ልብ ስለሆነ ነው። የኛን ጉዳይ የጀመረው ራሱ እግዚአብሔር ስለሆነ ነው። ምክንያት አይቶ ስላልተጠጋን ምክንያት አይቶ አልሸሸንም። የሚያሸሽ ምክንያት እንኳን ቢኖር አልሸሸሽም። በጉድለትሽም አብሮሻለ፣ በድካምህም አብሮሃለ። ስትወድቅ እንደገና ይከተልሃል፣ ስትስት እንደገና ይመልስሃል። ለምን? ጥሪው ዘላለማዊ ነው፣ ኮንትራት አይደለም። ጥሪው ዘላለም ካለ ከማይለዋወጥ የብርሃናት አምላክ ነው የጀመረው። ሙዲ አይደለም እግዚአብሔር። የሆነ ነገር ሲያይ ተቀጣጥሎ ስሜት ቢኖረውም ስሜታዊ ሆኖ አላኪም ብሎ አንተ ጋር አልመጣም። ቢመጣ ዛሬ እግዚአብሔር ቤት ውስጥ አትገኝም። የክርስትና ዋስትናው ከእግዚአብሔር ልብ መጀመሩ ነው። አጠገባችሁ ያለውን ሰው እንደዚህ በሉት፣ የኔ ጉዳይ በሉት፣ ከእግዚአብሔር ልብ ነው የጀመረው በሉት። እኔ አልጀመርኩትም በሉት። ሃሌሉያ። ክርስትና ከመወደድ ይጀምራል፣ ከመፈቀር ይጀምራል። ሃሌሉያ። እንደዚህ ትላላችሁ፣ በሆነ አጋጣሚ ከሰው ጋር ትገናኛላችሁ፣ እንዴት ናት ምናምን ትላላችሁ። እንዴት ነው? በጣም ጥሩ ነው፣ በጣም ይገርማል፣ እየቀረብኩት ሲሄድ ባህሪው ጥሩ ነው፣ እየወደድኩት ነው፣ እየወደድኳት ነው ትላ። ግራጁዋሊ ነው። እግዚአብሔር ቼክአፕ የለውም። ገና መጀመሪያ ኢየሱስ ያደናል። እየቀረበን የሚወድ እያቀረበን የሚወዳ ወዶን የሚያቀርበን አምላክ ነው። ወዶን የሚያኖረን አምላክ ነው። ወዶ የጀመረ አፍቅሮ የጀመረ በሰማይም በምድርም የለም። እሱ ነው። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ነገር እግዚአብሔር አብርሃምን አለው ከአገርህ ውጣ። አብርሃም እግዚአብሔርን ፈልጎ አይደለም፣ ተነስቶ አግኝቶት አይደለም። እግዚአብሔር ነው አብርሃምን የጠራው። ሎጂካሊ ስንመለከት ፈላጊ ነው ጠሪ። ተጠሪው ሄዶ ትፈልገኛለህ እንድትጠራኝ እፈልጋለሁ ብሎ አይደለም። ኖርማል ነው። እኔ አሁን አንድ ሰው እዚህ ውስጥ እንዲጠራኝ እንዲጋብዘኝ እንዲመጣ ቤቱ ምናምን በፊቱ ቤት ወዴት ብል ደስ አይልም አይደለም። ሲጠራ ነው ሞገስ ያለው፣ ስትጠራ ነው ክብር ያለው። ለምን? ጠሪው ዓላማ አለው። በባዶ አይጠራም፣ በከንቱ አይጠራም። ስለዚህ ምንድነው የምንመለከተው ስትል ጸጋ። በብሉይ ኪዳንም በአብርሃም ጥሪ ውስጥም ምን እንመለከታለን? ጸጋ። ጸጋ ማለት ምን ማለት ነው? የእግዚአብሔር ሞገስ፣ ነፃ ስጦታ። አያችሁ የእግዚአብሔር ቤተሰቦች፣ አዲስ ኪዳን ብቻ አይደለም ጸጋ የጀመረው። አዲስ ኪዳን ብቻ አይደለም እምነት የጀመረው። በእምነት መዳን የጀመረው በብሉይ ኪዳን ነው። በእምነት መዳን የነበረው በብሉይ ኪዳን ነው። ጸጋ የጀመረው እነሱም በጸጋ ነው የተጠሩት፣ ከእግዚአብሔር ጸጋ ከእግዚአብሔር ሞገስ የተነሳ። አያችሁ። ስለዚህ ጥሪያችን ውስጥ ምን አለ? ጸጋ አለ። ጸጋ ምንድን ነው? እኛ የሌለን ከእግዚአብሔር በእግዚአብሔር ፊት ሞገስ ማግኘት፣ ተቀባይነት ማግኘት። የእግዚአብሔር ቤተሰቦች እርግጠኛ የምትሆኑት ያኔ ነው። በጎደልና በሞላ ክርስትናን የምንመራ ከሆነ በጣም ሰይጣን ይጫወትብናል። እናንተ ይላል አዲስ ኪዳን ዮሐንስ ወንጌል 15:16 እናንተ እኔን አልመረጣችሁኝም፣
እናንተ እኔ ነኝ የመረጥኳችሁ እኔ መረጥኳችሁ እንጂ አልመረጣችሁም እኔ ወደድኳችሁ እንጂ እናንተ አልወደዳችሁኝ ብሎ ኢየሱስ ክርስቶስ ይናገራል። ስለዚህ መውደድ የጀመረው ከእግዚአብሔር ነው። ጥሪ የጀመረው ከእግዚአብሔር ነው። ወገኖቼ የአብርሃም ታሪክ የጀመረው ልክ እንደኛ ከእግዚአብሔር ነው የጀመረው። ይሄን በደንብ ማወቅ አለባችሁ። ከሀገሩ ውጣ ይህ ብቻ አይደለም ወገኖቼ። ይሁላችሁ ከሀገሩ ውጣ ጂኦግራፊካል ሎኬሽን አይደለም። የሆነ ተራ ብሌሲንግ አይደለም። የሆነ ከአንድ ስቴት ወደ ሌላ ስቴት መጓዝ አይደለም። አያችሁ ይሄን እንድታውቁ ነው። ከሀገሩ ውጣ የእግዚአብሔር ብቻ እንዲሆን ኮምፈርት ዞኑን ካለበት ኮምፈርት ዞን ከቤተሰቦቹ ከሚመካበት ምንም ነገር በሌለበት እግዚአብሔር ላይ ብቻ እንዲታመን የመታመን ጥሪ የጥገኝነት ጥሪ አያችሁ እግዚአብሔር እየጠራ ያለው 100% በእግዚአብሔር ላይ እንዲታመን ነው። የጂኦግራፊካል ሎኬሽን ሙቭመንት አይደለም። ሰውየው ይዞ የሚመጣው መንፈሳዊን ስጋዩን በረከት ነው ከእግዚአብሔር ዘንድ ታጭቆ የሚኖረው። ይሄ ሰውዬ ተራ የነበረ ግለሰብ ወደዚህ ውጣ ሲባል ከሆነ ስቴት ወደ ሌላ ስቴት አይደለም የሄደው፣ ከሆነ ከተማ ሌላ አይደለም የሄደው። ቴክኒካሊ ያ ነው። ስፒሪቹዋሉ ግን ምንድነው ስትሉ የእግዚአብሔርን የሰማያውን የእግዚአብሔርን ፕሮግራም በምድር ላይ ማስፈጸም ማለት ነው። ተመልከቱ። ስለዚህ ጂኦግራፊካል ሎኬሽን አይደለም። የመጀመሪያ በጥሪ ውስጥ ትርፉ ማን ነው ስትሉ እግዚአብሔር ራሱ ነው። የክርስትና ብሌሲንግ ወገኖቼ ከማቴሪያል በፊት ከአንዳንድ አክቲቪቲዎች በፊት ወገኖቼ የኛ በረከት ራሱ እግዚአብሔር ነው። በእግዚአብሔር ውስጥ ነው ሌላ ያለው። ዓለምን አትርፎ ነፍሱን ቢያጎድል የሚለው ምን እንደሆነ ታውቃላችሁ? ክርስቶስን ትተህ ዓለምን ማትረፍ ቢኖርብህ ሚዛኑ በዜሮ ነው የሚጣፋው ነው። ስለዚህ የክርስትና በረከት እግዚአብሔር የሚሰጠን ነገር አይደለም። አሁን አለን የምንለው ነገር አይደለም። እሱ ሲዝናል ነው። ልብ በሉ። እሱ በእውነት የእግዚአብሔር ቤተሰቦች በትልቅ አክብሮት እነግራችኋለሁ፣ ምንም እርግጠኛ አትሁኑ። በዚህ ምድር ላይ ምንም የሚያስመካ ነገር የለም። የኛ ፕሪቪሌጅ የመውጣታችን ምክንያት ሌሎች የሌላቸው ገንዘብ ሌሎች አሏቸው፣ ስልጣን ሌሎች አሏቸው፣ ሀብት ሌሎች፣ ዝና እጅግ ላንደርስባቸው የሚችል ይሄ ምድራዊ ቴክኒክ ነገር አለ። እነሱ የሌላቸውን ግን እኛ አለን። ያ እግዚአብሔር ይባላል። የማይለካ የማይብራራ የማይመዘን ፍጻሜ ያለው ኢየሱስ ያድናል። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ የእግዚአብሔር ቤተሰቦች የጂኦግራፊ ሎኬሽን ጉዳይ አይደለም ጥሪው። የምድር በረከት አይደለም ጥሪው። እግዚአብሔርን የማትረፍ የእግዚአብሔር የመሆን ለሌላ አለመሆን 100% የእግዚአብሔር ለመሆን የተጠራ ነው። 100% የእግዚአብሔር ለመሆን ለልጆቻችን የተወሰነ ፐርሰንት ለእግዚአብሔር ለሚስት የተወሰነ ፐርሰንት ለባል የተወሰነ ለእግዚአብሔር 100% እግዚአብሔር በቂ ነው። 100% እግዚአብሔር ያዋጣል። 100% እግዚአብሔር ያዛልቃል። 100% እግዚአብሔር ሀብት ይሆናል። የእግዚአብሔር ቤተሰቦች ልንገራችሁ፣ ሀብት አንድ ነገር ነው፣ ገንዘብ አንድ ነገር ነው። የሆነ ነገር ይገዛልሃል። ስልጣን ሌላ ነገር ነው፣ የሆነ ነገር ያደርግልሃል። የማያደርገው እጅግ ብዙ ስላለ። ዘር አንድ ነገር ነው፣ የሆነ ነገር ያደርግልሃል። እግዚአብሔር ግን አንድ ነገር አይደለም። እግዚአብሔር ሁሉ ነገር ነው። የተሰጠህ ሁሉን ነገር የሚችል የሰራዊት ጌታ እግዚአብሔር ነው። ስለዚህ የክርስትና ጥሪ በእግዚአብሔር ላይ መደገፍ ነው፣ በእግዚአብሔር ላይ መታመን ነው። እግዚአብሔር አለኝ ብሎ ቀና ብሎ መሄድ። ፈርሷል፣ ጎሏል፣ የለም ግን እግዚአብሔር አለኝ። ቀና ምለው በእግዚአብሔር ነው። ይኸውልህ የተሰጠ ነገር ቀና የሚያደርግ ከሆነ ሲጎድል አንተ ታጎነብሳለህ። በእግዚአብሔር ግን ቀና ካልክ ሲሰጥም ቀና ብለሃል፣ ሲጎድልም ቀና ብለሃል። ለምን? ዋና ጥገኝነትህ ማስና ማን ነው? እግዚአብሔር ነው። አታላይ ናት ዓለም፣ ትሸውዳለች፣ ትዕቢት ውስጥ ታስገባለች። ሲኖረን ሌላውን እንድናሸማቀቅ ታደርገናለች። ከዓለም አንደኛ እንደሆንን አይነት ስሜት ይሰማናል። ዓለም
ያላቸውን ሰዎች በምድር ላይ ያላቸውን ሰዎች የምትንከባከብ ናት። እግዚአብሔር ቤት ግን ይሄ የለም። የእግዚአብሔር ቤተሰቦች እግዚአብሔር ቤት መመኪያ እግዚአብሔር ነው። ዋስትና እግዚአብሔር ነው። የእግዚአብሔር ቤተሰቦች አንድ ወቅት ላይ እንደዚህ ያለ እግዚአብሔር ጩህ። ምን ብዬ ልጩህ? ስጋ ለባሽ ሳር ነው፣ ክብሩም የሳር አበባ ነው። አበባውም ይረግፋል፣ ሳሩም ይደርቃል፣ አበባውም ይረግፋል። የእግዚአብሔር ቃል ግን ለዘላለም ይኖራል። ሃሌሉያ ሃሌሉያ። ስለዚህ በመጀመሪያው የክርስትና በር ላይ ስትገባ ብር ወርቅ ምናምን አይደለም የምታገኘው፣ ራሱን እግዚአብሔርን ነው። ያ መጀመሪያ ቀን ያገኘው እግዚአብሔር ያከርመሃል፣ በክብር ያስኬድሃል። አብርሃም ከኡር ከለዳያን ከዛ ቴሪቶሪ ከኮምፎርት ዞኑ ከተለያየ ነገር አውጥቶ ሲያመጣው የመጀመሪያ ፊት ለፊት ላይ ከመሬቱ በፊት ከይስሐቅ በፊት ወገኖቼ ከማንም በፊት እግዚአብሔርን ያገኘው። እግዚአብሔር ያለው ሰው አይወድቅም። እግዚአብሔር ያለው ሰው ፍጻሜው ያምራል። እግዚአብሔር ያለው ሰው ይንገዳገዳል ግን ይበረታል። እግዚአብሔር ያለው ሰው ያመነታል ግን ተስፋ አይቆርጥም። እግዚአብሔር ያለው ሰው የወደቀ ይመስላል ግን ግዴላችሁም አምላኩ መጥቶ ያነሳዋል። እግዚአብሔር ያለው ሰው የጨለመበት ይመስለዋል ግን በጨለመበት ቦታ አይቆይም። የሚያነሳ የሚራራ ያፈቀረው ኢየሱስ ያድናል። ሃሌሉያ። የእግዚአብሔር ቤተሰቦች የጠራን የታመነ ነው። የእግዚአብሔር ቃል እንደዚህ ይላል ዕብራውያን ምዕራፍ 1 ላይ ዓለምን በክርስቶስ በእርሱ ፈጠረና ደግፎ ያዘ ይላል። ተመልከቱ፣ ዓለምን ፈጠረና የተፈጠሩት ለሆነ ዓላማ ነው። ስለዚህ ደግፎ መያዝ ምን ማለት ነው? ለፐርፐዝ ለተፈጠሩበት ፐርፐዝ ዓላማ እንዲውሉ ስርዓታቸውን ጠብቆ ወደ ፍጻሜ ተሸክሞ ዝም ብሎ እንደ ሰዓት እግዚአብሔር ሞልቶ ዓለም በራሷ ዑደት እየተሽከረከረች አይደለም። አንዳንድ ፍልስፍና እንደሚለው አንዳንድ ሃይማኖት እንደሚለው ኖ ሞር መጽሐፍ ቅዱስ ይህን እንትን አይለንም። ፈጥሯታል፣ ደግፎ ይዟታል። ፊዚክስ እውነተኛ ሳይንስ ይነግረናል። ይሄና ይሄ ነው። ስለ ግራቪቲ ያወራናል፣ ስለ ሌላ አቶሚክ ያወራናል፣ ስለ ኒውክሌር ያወራናል። እነኛ እንዳይበታተኑ እኛ እንዳንበታተን እንስሶች ተበታትነው እንዳይቀሩ ዓለም ዲፎርምድ እንዳትሆን እነሱ ናቸው የያዙት ብለው ብዙ ነገር የሚያወሩታል። ኖ ሞር እግዚአብሔር ነው ኦርኬስትሬት የሚያደርገው። እነሱ በዛ መንገድ ይግለጡኝ እንጂ እግዚአብሔር ደግፎ ምን እያደረገ ነው? ለራሱ ዓላማ ምን ያደርጋቸዋል? ይዟቸው ይሄዳል። ኢየሱስ ያድናል። የጠራህ አምላክ ለተጠራህበት ዓላማ ምን ያደርግሃል ማለት ነው? መፍጠር መጥራት ብቻ አይደለም። የጠራህ አምላክ እግዚአብሔር አንተ እንዳትባክን፣ አንተ ወደ ሌላ ነገር እንዳትሄድ፣ ድካም ውስጥ ገብተህ እንዳትቀር፣ ወድቀህ እንዳትቀር፣ ጨልሞብህ እንዳትቀር፣ አዝነህ እንዳትቀር እግዚአብሔር ኢንተርቬን እያደረገ ኢየሱስ ያድናል። ወደ ተፈጠርክለት ዓላማ ይዞ ይሄዳል። ለምን ስትል ጥሪው ዘላለማዊ ነው፣ ጊዜያዊ አይደለም። የእግዚአብሔር ቤተሰቦች በመሃል ላይ ሰይጣን ሰዎች እኛ በድካማችን ነገራችንን ለማበላሸት እንትን እንላለን፣ እንውተረተራለን፣ ኤግዚስት ለማድረግ እንሞክራለን፣ የተለያየ ነገር እንጨነቃለን። በእግዚአብሔር ምስባክ ላይ ሆኜ ምነግራችሁ፣ በሕያው እግዚአብሔር ፊት ምነግራችሁ፣ ሰይጣንም ያምጣው በሕይወታችሁ ላይ እናንተም በድካማችሁ አምጡት፣ ሰዎችም ያበላሹት መጥተው እግዚአብሔር ግን የእናንተን ነገር ለመልካም ለመቀየር በዛ ጨለማ መካከል ከእናንተ ጋር ቆመዋል። ሃሌሉያ ሃሌሉያ። እድል ሊሰጥ እንደገና እድል ሊሰጥ እንደገና ሊያነሳ እንደገና ሊከፍት እንደገና አቅጣጫ። ሌላ ነገር አታድርግ ወንድሜ፣ እግዚአብሔር ላይ ታመንበት። ቁም፣ ጽና፣ ኤግዚት አታድርግ። እግዚአብሔር ይፈልግሃል። አንተ በአጋጣሚ አይደለም የመጣኸው። የኮንትራት ውል የለም። ሃይማኖት አይደለም ያስከው። የሰማይ አምላክ እግዚአብሔር ልጁን ሰውቶብሃል። አንተ እግዚአብሔር አምላክ አንተን ለማግኘት ልጁን ሰውቷል። በደሙ ነው የተገዛው። ሃይማኖት ዲስኩር አይደለም። ይሄ እውነት ነው። ይሄ እግዚአብሔር ኢንቨስት አድርጓል ልጁን በመስጠት። ስለዚህ ዛሬ በጎደለና በሞላ በፈረሰና በተገነባ ነገር ወንድሜ ዲስካሬጅ አቱን፣ ዲስተርብ አቱን፣ ኤግዚት አታድርግ።
ቁም በዛ ላይ እጅን በጥርስ ነክሰ ጽድቅህን አትተው፣ ቅድስናህን አትተው፣ እግዚአብሔርን መፍራት አትተው። ያለበት ቦታ እግዚአብሔር መጥቶ ማንሳት የሚችል አምላክ ነው። የገባው አንድ ሰው አሜን ይበል። ያነሳኛል የሚል አንድ ሰው አሜን ይበል። ሃሌሉያ ሃሌሉያ። የእግዚአብሔር ቤተሰቦች እንደገና ስንወድቅ እንደገና ለምን ደግፎ ይይዛል? ለምን ኮንትራት አይደለም የያዘው? ለምን እስከ ሽበት ነው የሚሸከመው? እስከ ሽበት እስከ ሽምግልና እሸከማለሁ ይላል እግዚአብሔር። እኛንን ወንድሞቼ እየተፈራገጠን ያስቸገር ነው። አንድ ምሳሌ ልንገራችሁ። ዋና የማይችል ሰው ውሃው ሲገባ ዋናተኛ ላይፍ ጋርድ መጥቶ ሊያወጣው ከፈለገ ምንድነው ማድረግ ያለበት? እጁን መያዝ የለበትም፣ አንገቱ ላይ መጠምጠም የለበትም፣ ማንቦራጨቅ የለበትም። አለበለዚያ ለሰውየው አደጋ ነው የሚሆነው። ምንድነው መሆን ያለበት? መልቀቅ ነው ያለበት። ራሱ መታመን ነው ያለበት። ውሃ ላይ ሰው ቀላል ነው። ስለዚህ ብድግ አድርጎ እንደዚህ ይዞት ይመጣል። ማመን፣ ትረስት የትረስት ጉዳይ። የእግዚአብሔር ቤተሰቦች ካዝናችሁ ውስጥ ያለው ገንዘብ፣ አካውንታችሁ ውስጥ ያለው ገንዘብ መሙላት፣ ልብህን ደረትህን መንፋት ከቻለ የማይለዋወጥ ዩኒቨርስን የሚያስተዳድር አምላክ እንዴት መረጋጋት እንድንችል አቃተን? ትዳራችን የማይሰራ እስኪመስለን ድረስ ለምንድነው ጨካኞች ሆን ነው? ለምንድነው የሚያኮራ ነገር ይዘን ነገራችን የተለወጠው? ዋይ ለምን እግዚአብሔርን ትረስት ማድረግ አቃተን? ለምንድነው የምንወራጨው? ለምንድነው በኤግዚት የምናደርገው? ለምንድነው በራሳችን ፍላጎትና በራሳችን መንገድ የራሱ ጉዳይ ብለን የምንሄደው? እስቲል እግዚአብሔር እየጠበቀን ነው። እግዚአብሔር እየጠበቀን ነው። የእግዚአብሔር ቤተሰቦች የአብርሃም አምላክ የሚለዋወጥ አምላክ አይደለም። ወረት የለበትም። በአጋጣሚ አልጠራህም። የእንጀራ ልጁ አይደለህም። ይፈልግሃል፣ ይወድሃል። ምክንያቱ ዘላለም ነው። የኔት ምክንያቱ ዘላለም ነው። እንጀራ ጠግቦ የሚተው አምላክ አይደለም። ህንፃ ሰርቶ የሚተው አምላክ አይደለም። ወገኖቼ ሌላውን ለቀቅ፣ ኢየሱስን ጠበቅ። እግዚአብሔር አምላክ ይባርካችሁ። ጥሪው ይሄ ነው። ዋስትና ያለው ዘላለማዊ ነው። በሱ ላይ ጥገኛ እንድንሆን ብቻ ነው። እምነት ሁል ጊዜ ከመውጣት ነው የሚያያዛል። እግዚአብሔር ጥገኛ እንድንሆን፣ እርሱም ብቻ በእርሱ መመካት፣ እርሱም ብቻ ማመን፣ ለቆ መነዳት እግዚአብሔር ይፈልጋል። ሁለተኛው ቶሎ እንሂድ። እግዚአብሔር ከጥሪ ጋር ተስፋ ይሰጣል። የእግዚአብሔር ቤተሰቦች ትረስት እዚህ ጋር ነው። ተው ሲለን መልቀቅ ያቀተናል። ውጣ ሲለን መውጣት ያቀተናል። ቢሆንስ፣ ይሄ ቢፈጠርስ፣ ያ ቢሆንስ። ሁልጊዜ ልብና አይምሮ ይጋጫል። አይምሮ ሁልጊዜም አመክንዮ፣ ምክንያት፣ ሎጂክ ነው የሚፈልገው። ሂሳብ እያሰላ ዴንጀር ነው እንደዚህ ነው ይላል። አይምሮን አትጠቀም ማለት አይደለም። ልብህን መንፈሳዊ ሰው ነህ። ሌላው የሌለው ነገር አንተ ያለህ መንፈሳዊ፣ በመንፈስ ቅዱስ አማካኝነት እግዚአብሔር አምላክ አብይም በሚመራበት አይደለም አንተን የሚመራ። በጉነ ድምጽ ትሰማለህ። ነቢያቶች ብቻ አይደሉም። እኛ ራሳችንን ትልቅ አረግንባችሁና እግዚአብሔር የማይደረስ በእኛ በኩል የሚደረስ አደረግናችሁ። ኖ ሞር። እግዚአብሔር አምላክ የግል ፐርሰናል ጋድ ነው። ስለዚህ በግል የምታቀው ነው፣ በግል የምትነካካው ነው፣ በግል ድምጹን የምትሰማው ነው። እኔ በምሰማበት መንገድ አይደለም የምሰማው። የራስን ኤክስፒሪየንስ ይፈጥራል። ባለህበት በመንፈሳዊ ደረጃ እግዚአብሔር ያውራሃል። ዋና ማውሪያው ይሄ ቃል ነው። ከትንቢት ከመገለጥ ከሁሉ በላይ ይሄ ቃል ማንዋል ነው። ይሄ ቃል ስለ እግዚአብሔር ያውጋል። ይሄ ቃል እግዚአብሔርን ያክላል። የመጀመሪያው ከዚህ ቃል ስትፋታ ድምጽ ይጠፋብሃል። በመሰለኝና በደሳለኝ ትሄዳለህ። ይሄ ነው ችግሩ። መሰለኝና ደሳለኝ መመሪያ የለህማ። ለምን? ይሄ ቃል የሆነ ቦታ ይመጣል፣ የሆነ ቦታ ይሰቀላል። 5 ደቂቃ 10 ደቂቃ ወገኖቼ፣ ለዚህ ቃል ጊዜ ስለሌለን እግዚአብሔር በምን ያውራን? የእግዚአብሔር ቤተሰቦች እግዚአብሔር ጸጋ ስጦታ ይሰጣል። አዎ፣ ግን የእግዚአብሔር ቤተሰብ መጀመሪያ የእግዚአብሔር ቃል ምን ፈትሸው ራሱ ምን መዝነው ራሱ በዛ ነው።
የእግዚአብሔር ቤተሰቦች። ስለዚህ እግዚአብሔር የሚናገር አምላክ ነው። ስለዚህ እግዚአብሔር ተስፋ ይሰጣል። ተስፋ ይሰጠ ምን ያደርጋል? እሱ ይታመናል። ተስፋ ይሰጠ ይታመናል በሉ እስቲ። ስለዚህ እግዚአብሔር አምላክ ውጣ ሲልህ እዚህ ደግሞ ያዝ የሚልህ ነገር አለ። ልቀቅ ሲልህ ያዝ የሚልህ አለ። ውጣ ሲልህ ግባ የሚልህ አለ። የሆነ ነገር አድርግ ሲልህ ሌላ ነገር ታደርጋለህ ማለት ነው። አብርሃም እንደዚህ ነው ያለው። እኔ እግዚአብሔር ከአብርሃም የጠየቀውን ነገር ብቻ አልነገረውም፣ የሚያደርገውንም ነገር ነግሮታል። ይናገራል እግዚአብሔር፣ ይጠቁማል እግዚአብሔር። ስለዚህ አንተ አድርግ እኔ አደርጋለሁ፣ ውጣ ስምህን ገናና አደርገዋለሁ። አያችሁ የእግዚአብሔር ቤተሰቦች፣ እዚህ ጋር ልናገር። ምዕራፍ 11 ላይ ሰዎች ስማቸውን ለማውጣት ሳንበተን ግንብ እንስራ አሉ። በተናቸው። ስም ማውጣት፣ ስም፣ ዝና፣ ክብር ከምስራቅ ከምዕራብ አይመጣም ወገኖቼ። ስምን የሚሰጥ እግዚአብሔር ነው። ሞገስ ከእግዚአብሔር ነው። ክብር ከእግዚአብሔር ነው። ዓለም ለመከበር ዱዚስ ዱዛት ትላለች። ድምፅህን አጎርንን፣ ራስን ጠብቅ፣ አለባበስን እንትን አድርግ፣ እነኛን ተዋቸው፣ ከነኛ ጋር ዋል ይላል። ይሄ ቴክኒካሊ ለኛ አይገባም፣ ነውር ነው። ይህ አይሰራም። ሲምፕል እንሆናለን። አጠገባችን ያለ ወንድማችን ነው። ማንንም ከማንም ጋር አናበላልጥም። የእግዚአብሔር ቤተሰቦች ልንገራችሁ፣ በእግዚአብሔር ቤት ውስጥ ሰው በመናቅ ሰው በማግለል ራሳችሁን በማኮፈስ ነገራችሁን በማድረግ እከብራለሁ ካላችሁ እግዚአብሔር ከእናንተ ጋር አይሆንም። ጥግ ነው የሚይዘው። ክብሩን ይዞ ጥግ ይዛል። ነገር ግን ሲምፕሊሲቲ ወንድምን የምትወድ ከሆነ ራስን ቀለል አድርገህ የምትቀርብ ከሆነ ራስን ሌላውን ለማክበር የተዘጋጀ ለመስጠት የተዘጋጀ ከሆነ እግዚአብሔር ሞገስ ይሰጣል። ያከበረውን ማንም አዋርደው፣ ያተለቀውን ማንም ስም የሚሰጥ እግዚአብሔር ነው። ክብር የሚሰጥ እግዚአብሔር ነው። ገንዘብህ ያስጀምራል፣ ሊያስጨርስ አይችልም። በገንዘብ ለመመካት የምትሞክር ከሆነ ትምህርትህ አዎ ያስጀምራል፣ ሊያስጨርስ ግን ዋስትና አይሰጥህም። አስጀምሮ የሚያስጨርስህ የሰማይ አምላክ እግዚአብሔር ብቻ ነው። ለዚህ ጌታ ክብር ይገባዋል። ቤቱ ኩፈሳ አይወድም። አይገርምህም? ቤቱ መንፈሳዊ ነው። ያ ዩኒቨርስን የሚያስተዳደር የማይብራራ የማይተነተን ሉዓላዊ አምላክ እግዚአብሔር እስከ ታች ድረስ የወረደበት ቤት ነው ይሄ ቤት። አየህ፣ የክርስትና ቤት እስተታች ልዑል አምላክ ራሱን ትቶ የወረደበት ነው። እጹብ የሆነ ምጡቅ የሆነ እሱ አምላክ ወርዶ እኔን ደካማ ማረባውን መያዝና ከኔ ጋር መኖር ከቻለ ዋሪው ዋማይ አንተን እንድንቅ እንድገፋ ከሰርክል ውጣ። የእግዚአብሔር ቤተሰብ ኖ ሞር አይወድም። ቤቱ ዘረኝነት ላይ ቁጭ ማለት አይወድም። ስታተስ ላይ ቁጭ ማለት አይወድም በፍጹም። የእግዚአብሔር ቤተሰቦች በፍጹም እኛ ወንድማማቾች ነን። እኛ የተጠራን ሰዎች ነን። እኛ ክርስቶስ ክብሩን የተወልን ሰዎች ነን። የተናቀ የሆነልን የባሪያ መልክ የያዝልን ሰዎች ነን። ሆማይ ስለዚህ የእግዚአብሔር ቤተሰቦች ስምን ማግነን፣ ማክበር፣ ማተለቅ፣ ማግዘብ፣ በትልቆች ፊት ትልቅ ማድረግ የሰማይ አምላክ እግዚአብሔር ብቻ። አትሰቃዩ፣ አንሰቃይ። ራስን ለማክበር አንሰቃይ። ስለዚህ እግዚአብሔር እንዲህ አለው፣ ስምህን ምን እለዋለሁ አለ? አገነዋለሁ አለ። እንሂድ እንቀጥል። እግዚአብሔር አብርሃምን አመነ፣ እርሱም ጽድቅ ሆኖ ተቆጠረለት። በእምነት ነው የጸደቀው። ዛሬ በእምነት እንደጸደቅን እግዚአብሔር እዚህ ጋር ነው ወንጌል የሰበከው አብርሃምን። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። አሜን ሲል በሱ የዘር ሐረግ ውስጥ መሲህ መጣ። እዚህ ወገኖቼ አብርሃም በመስራቱ አልጸደቀም፣ በማመኑ ነው የጸደቀው። ስለዚህ ይህ ማለት ስራ ያለ እምነት ማለት አይደለም። እምነት የሚመጣው ስራ አለ። እምነት የሚያመጣው ስራ አለ። ካመንክ በኋላ ትሰራለህ። ነገር ግን ስራ የመዳን መሰረት አይደለም፣ የእምነት ፍሬ ነው ስራ። አምነህ ትድናለህ፣ ድነህ መልካም ታደርጋለህ። ለምን? የእግዚአብሔርን ባህሪ መግለጥ ስላለብን ማለት ነው። ሶስተኛ የአብርሃም እምነት ምን እንደሆነ ባለኝ ደቂቃ ልናገር። የአብርሃም እምነት ምን አይነት ነበረ? ዕብራውያን 11:8 ላይ በጣም ይገርማቸዋል። እምነት አብርሃም በሚቀበለው ስፍራ ለመውጣት በታዘዘ ጊዜ በእምነት ታዘዘ። የዕብራውያን ጸሐፊም እንደሚልታ ወዴት እንደሚሄድ ሳያውቅ ወጣ። እምነት ወዴት እንደምታደርግ አይገባም። ማብራሪያ የለውም።
ክርስቶስ ሞቷል ዳን የተባልክ ጊዜ ቀብር ላይ አልነበርክም። በቃ አምነህ ነው አው ሞቷል ልክ ነው እሱ ተነስቷል ብለን ምንጮው ደም ስራችን እስኪገታተር አሜን ሃሌሉያ ምንለው ምን እንደሆነ ታውቃለህ? አምነን ነው። ያ እምነት በመንፈስ ቅዱስ አማካኝነት ውስጣችን እርግጠኝነት መጣ። በቃ ይሄ ነው የሆነው። ስለዚህ የእምነት ውበቱ የሚያውቀው የመጨረሻውን ቦታ ሳይሆን የሚመራውን አምላክ ነው። እምነት የሚነሳው አምላኩ ላይ ነው። የሚያውቀው የሚሄድበትን መንገድ አይደለም። what is next አላቅም፣ ግን ነገን የሚያኖርኝን አምላክ ግን ምን እለዋለሁ? አውቀዋለሁ። አምላክ ይሄ ነው። ይኸውልህ ማብራሪያ ይሄ ነው። እኔ የሚመራኝን ወዴት እንደሚመራኝ ካርታውን አልሰጠኝም፣ ግን ምንድነው የሚያደርገው? የሚመራውን አምላክ ግን አውቀዋለሁ። አብርሃም ይሄን ነው ወዴት እንደሚሄድ አያቅም። ሂድ ያለውን ውጣ ያለውን እግዚአብሔርን ግን ያውቅ ነበርና ወጣ። ይሄ ነው። ወዴት እንደምትሄዱሉን አላወቅም፣ ነገር ግን ማን እንደሚመራኝ አውቃለሁ ማለት ነው። የማደርገው አልገባኝም፣ ግን እንዳደርግ ያለኝን አምላክ ግን አውቀዋለሁ። እምነት ከእግዚአብሔር ጋር ከቃሉ ይነሳል። እምነት ወገኖቼ የመንገዱን ካርታ ሊያይልም እምነት ካርታው በእግዚአብሔር በያዘው በእግዚአብሔር ላይ ይታመናል። ገብቷችኋል? እምነት የመንገዱን ካርታውን አታዩትም፣ የምትሄዱበትን ካርታ አታዩትም፣ ግን ካርታውን የያዘውን እግዚአብሔርን ግን ታምኑታላችሁ፣ ታዩታላችሁ። ይሄ ነው እምነት ወገኖቼ። እየሄደ ያለ ወንዝ ላይ ካፍ ገደቡ የሞላ ወንዝ ላይ እግዚአብሔር መጥቶ ሌላ ነገር ማድረግ እልፍ መንገድ እያለው እግራችሁን አጥልቁ ማለት ናቹራል አይደለም። እንዴ በጣም ያስፈራል። የተፈጸመ ታሪክ ነው የምናነበው። ዮርዳኖስ ውስጥ ወገኖች እኛ ግቡ ብንባል እንገባለን ነው። ይወንዛል። የቆመ ውሃ አይደለም። የሚሄድ ነገር ውስጥ እግዚአብሔር ያደፋፍራል። አየህ፣ ወንዙ ይውሰድህ አይውሰድህ የምታውቀው ነገር የለም። ግን ወንዙን የፈጠረ አምላክ ግን ያዘዘህ አምላክ ግን እንደማይጥልህ በማመን ነው እያንዳንዱን ቀን የምትሄደው። ልብ በሉና ስሙኝ። ኢያሱን እንደዚህ ነው ያለው። ሙሴ ሞቷል፣ ሕዝቤ አለ፣ ቃል ኪዳኔ አልሞተም፣ ይሄንን ሕዝብ ዘግባ ምን አለ እዛ 31 ነገስታቶች አሉ የሚወረስበት እንትን ላይ። እግዚአብሔር ግን ምን እንዳለው ታውቃላችሁ? የምትረግጠውን ምድር ነው የምሰጥህ አለው። ለመርገጥ መራመድ አለበት። ማዶ ቁጭ ብሎ የኛ ነው ክሌሚት እያለ እያለ ቢመኝ ያ በጣም አሪፍ ነው እያለ ያብራራ በግሪክና በቻይናው በምኑ ያብራራ ቢቆይ አያገኛትም። እግዚአብሔር መንፈሳዊ ድፍረትን ኤክሰርሳይዝ እንድናደርግ ይፈልጋል። አታውቀውም፣ ግን የምታውቀው አምላክ አለ፣ ግን የማይጥልህ አምላክ አለ፣ ግን መጨረሻን የሚያሳምር አምላክ አለ። ሃሌሉያ! ያኔ ነው የምትረጋጋው። በመያዝ አይደለም ወንድሜ፣ በተጨባጭ አይደለም፣ ኤቪደንስ አይደለም እምነት የሚፈልገው። እምነት እግዚአብሔር እንዳለህ ነው የሚያስረዳ። እምነት የእግዚአብሔርን ባህሪ ይታመናል። እምነት ከእግዚአብሔር ይነሳል። ከካዝና ከችሎታ ከአካባቢ ከሲቹዌሽን አይነሳም። እምነት ልዑል እግዚአብሔር ከሱ ይነሳል። አብርሃም ይሄን የገባው ስለዚህ ወዴት እንደሚሄድ አቅም ተነስቶ ግን ሄደ። በረገጠበት ሰዓት ላይ እግዚአብሔር ሰጥቻለሁ አለው። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ! ኢየሱስ ይሄን የመጨረሻ ልበል። አብርሃም የአይሁድ አባት ብቻ አይደለም። እንግዲህ እምነት የሆኑት ለነዚህ ለአብርሃም ልጆች እንደሆኑ ወቁ ይላል። ዘፍጥረት 12 ስለ ኔሽን ነው የሚያወራው። ዘፍጥረት 12 ስለ ክርስቶስ ነው የሚያወራው። ዘፍጥረት 12 ስለ አሕዛብ መምጣት ነው የሚያወራው። ስለ አሕዛብ በአብርሃም መባረክ ነው የሚያወራው። ዘፍጥረት 12 በአብርሃም አብራክ ውስጥ መሲህ እንደሚመጣ ነው የሚያወራው። ፕሮሚሱ የታጨቀ ነው። አያችሁ፣ ተራ ለሆነ ግለሰብ ከኡር ከለዳውያን አውጥቶ ጣጣውን ጨርሶ ናውጣ ሲለው ወጥቶ ሲያምነው ምን እንደሆነ ታውቃላችሁ? እሱ የአንድ ሰው ጥያቄ ነው ያለው። ልጅ የለውም። በ75 ዓመቱ አንድ ልጅ ልውለድ ይላል። አንዱ ልጅ ነው ጥያቄው። የአንድ ልጅ ጉዳይ ነው ጭንቀቱ። ግን ቢዮንድ ነው እግዚአብሔር። ቢዮንድ የአብርሃም ጥያቄ አብርሃምን ያክላል። የእግዚአብሔር ጥያቄ የእግዚአብሔር መልስ ግን እግዚአብሔርን ያክላል። እግዚአብሔር ሲመልስ እሱን የሚያክል መልስ ነው።
ክብርን ለመውሰድ ቢዮንድ ካሰባችሁት በላይ ከጠበቃችሁት በላይ እደርሳለሁ ልትሉት ከማትችሉበት በላይ ከዛ ከክልሉ በላይ ወገኖች አትችሉም ካላችሁ በላይ ትምህርታችሁን ዕውቀታችሁን ችሎታችሁን ዘራችሁን ያለውን ሁኔታ የፖርትላንድን ጉዳይ የተለያየ ያላችሁበትን እያየ ገደልና ገደብ ሰርቶ ያስቀመጠውን የሰማይ አምላክ ግን ቢዮንድ ከዛ በላይ ባሻገር ለምን ስትል ጥሪ ውስጥ ያለው የእግዚአብሔር አቅም እንጂ ያንተ አቅም አይደለም። ጥሪ ውስጥ ያለው ያንተ አክቲቪቲ አይደለም። የእግዚአብሔር ችሮታ ነው። የእግዚአብሔር ምህረት ነው። የእግዚአብሔር ቸርነት ነው። እግዚአብሔርን ያክላል። የእግዚአብሔር ፕሮሚስ እግዚአብሔርን ያክላል፣ አንተን አያክልም። ለዚህ ጌታ እግዚአብሔርን ያክላል። እግዚአብሔርን ያክላል። ወንድሜ ያለህበትን ከተማ አክልም፣ ያለህበትን የሥራ ኦፖርቹኒቲ አክልም። ወንድሜ ልንገርህ፣ እግዚአብሔር በአጋጣሚ አያምንም፣ በኦፖርቹኒቲ አያምንም። አጋጣሚዎችን ግን ኦርኬስትሬት ያደርጋል። እግዚአብሔር በእድል አያምንም፣ እድሎችን ግን ይፈጥራል። አየህ፣ ከመጋረጃው ቢሃይንድ ዘ ሲን እግዚአብሔር አለበት። ትምህርትን ስትማር ስራህ ላይ እጅን እየባረከ ኮኔክሽን እየሰጠ የእጅን ስራ እየባረከ ነገሮችን ፐዝሉን እየሰራ እንድትቀጥል ያደረገ ያንተ ማስተር ማይንድ አይደለም ወንድሜ። እኔ እናንተማ የፋብሪካ ዕቃ ነን። ጉንፋን ሲይዘን ገገገጋ ብለን ለጠንላለን። አለቀ። የሰማይ አምላክ እንድትማር እንድትሰራ ነገሮችን እየገጣጠመ የረዳህ እግዚአብሔር ቢሃይንድ ዘ ሲን ክሬዲቱን ላንተ ተወስዳለ። እኛ እንመጣና አንቺ ጎበዝ ጀግና በጣም ጉድ አይዲያ ጋድ አይዲያ ግን አይደለም። ልክ ነው፣ የሰው ድርሻ አለው ስለተመቸው ነው። ልክ ነው፣ ግን እሱ አለበት። እንደዚህ ይላል የእግዚአብሔር ቃል፣ እንዳልተሰጠ ሰው ለምን ትሆናለህ? ከተቀበልክስ ለምንድነው የምትኮራው ይላል። ሁሉ ከእግዚአብሔር ያገኘነው ነው። እኛ የእግዚአብሔር ነን፣ የተሰጠን የእግዚአብሔር ነው። ሁሉም ከሱ በታች ነው። የመጨረሻ የሰባኪ ውሸቱ የመጨረሻው ማለቱ ይላል። ጌታ ይባርካችሁ። ይህንን ሳልነግራችሁ ከወጣውማ በደለኛ ነው መሆነው። የአንድ ቤተሰብ ታሪክ ብቻ አይደለም። አንድ ሰው ሲጠራ ኔሽንን አይቷል። ሲጠራ ትውልድህን ያያል። ትውልድ እግዚአብሔር በአንድ ጄኔሬሽን ላይ የሚያቆም በረከት የለውም። እግዚአብሔር ዘርህን ያያል። ሲጠራ ትውልድህን ያያል። እኛ የምናሳድግ ልብስ የምንገዛ ባላንስ ዳይት ፉድ እንትን አዎ ልክ ነው፣ እሱ ነው። እሱ በእኛ ውስጥ ሆኖ ነው እነሱን የሚጠብቀው። ግን የሚገርማችሁ ከእኛ ጥበቃና ከሌላ ውጪ ነው። ቀደም ስነግራቸው ነበር። እኔ ልጄን ሩቅ ሰድጄን የመጣሁት 18 ዓመት የሞላትን ልጅ አለቀ በቃ የለውም። እኔ እዛ የለውም እግዚአብሔር ነው እዛ ያለው። አየህ እንደዚህ ነው ይልህ። አንድ ቀን አሳድገ ስቃይ በልተ ስትሄድ ማን ነው የሚይዝልህ? አንተ በኔ ገንዘብ በኔ አቅም ምናምን ያልከውን አንድ ቀን ታወራረዳለህ። አለቀ። ትተዋለህ። ይሄዳሉ ብቻቸውን። ለምን እንደሆነ ታውቃለህ? እግዚአብሔር በጄኔሬሽንህ ላይ ፕላን አለው። አንተ ላይ ብቻ አይደለም የሚቀጥል ፕላን። ይሄ የመጽናኛ አይደለም እነግራችሁ፣ መጽሐፍ ቅዱሳዊ እውነት ነው እነግራችሁ። ልጅን ይሰጥህ ለአውሬ ለመስጠት አይደለም። እግዚአብሔር አምላክ በአንድ ጄኔሬሽን ላይ የሚያቆም ነገር። አብርሃምን ሲያይ ትውልድ አይቷል። አብርሃምን ሲያይ ይስሐቅ እዛ ውስጥ አለ። ይስሐቅ የለም እኮ ይስሐቅ አለ። ይስሐቅ ብቻ አይደለም ያዕቆብ አለ። ያዕቆብ 12 አሉ። 12ቱ ብቻ ኢየሱስ አለ። ኢየሱስ ብቻ አይደለም እኛ አለን። ጌታ ይክበር። ከዛ የመጨረሻው ለበረከቱን እባርካለሁ የሚለው ነው። ሰልፍ ሴንተርድ የሆነ በረከት የለውም እግዚአብሔር። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ። እግዚአብሔር ሲጠራህ በራስህ ዙሪያ ብቻ እንድትሆን አይደለም፣ ለበረከት ነው የተጠራው። የትም ሁን የትም የሚተርፍ ነገር አለ። ከእግዚአብሔር ጋር የማይተርፉ ሰዎች የሉም። ለመትረፍ ነው የተጠራ ነው። ለበረከት ነው፣ ለርግማን አይደለም፣ ለማነስ አይደለም፣ ለመብዛት ነው፣ ለመትረፍ ነው። ወገኖቼ እኛንን የምንጣበው፣ እኛንን ሰልፍ ሴንተርድ የሆነው ስጠኝ የራሴ ይሁን ብለን እኛው ጋር ብቻ ስናገኝ እኛ ቤታችን ላይ በጣም አሪፍ በጣም ጥሩ ጉድ አይዲያ ኤክሰለንት የሆነውን ነገር ልንገራችሁ። ስለዚህ ከዛ አለፍን ሲባል ቤተሰብ ጋር ቤተሰብ፣ እናት፣ እህት፣ ወንድም፣ አጎት፣ ያጎት ምናምን ልጅ
እዛ ነው የምንሄደው። ይሄ ምን ማለት እንደሆነ ታውቃለህ? በረከትን የምታሳንስበት አንዱ መንገድ ይሄ ነው። ለምን? ከዛ ከሰርክልህ እንድትወጣ ነው እግዚአብሔር የሚፈልገው። ስለዚህ ብዙ ሰዎች እዛ ላይ ብቻ ዘመናቸውን ኢንቨስት እያደረጉ ለሌላው የማይተርፉ ሆነው ምን ውስጥ ነው? ባኞ ቤት ውስጥ ነው አሳ እያጠመዱ ያሉት፣ ገንዳ ውስጥ። ውጣ ወደ ውቅያኖስ። እግዚአብሔር የጠራህ ወደዛ እንድትሄድ ነው። ከዘመድ በላይ የሰው ልጅ ላይ ኢንቨስት እንድታረግ፣ የሰዎች እንድትመለከት፣ ከአካባቢህ እንድትወጣ፣ ከዘርህ እንድትወጣ፣ ከቤትህ እንድትወጣ፣ እግዚአብሔርን ውክልና እንድትይዝ። የኔ ወንድም አንድ ነገር ልንገርህ፣ ለእህቴ መርዳት ሶሻል ሪስፖንሲቢሊቲ ነው፣ ግድ ነው። የእግዚአብሔር ቃል ለቤተሰቡ ያረዳ አረመኔ ነው ይላል። ግድ ነው። ግን ምን ተቆርሰሃል? ከግዴታ ውጪ ለሌላው፣ ከቤተሰብ ውጪ ለሆነ ምን ተሰጥቶህ ምን ተቆርሰሃል? ምን ተሰጥቶህ ምን ደርሰሃል? ብዙዎቻችን አጥር ይዘን እዛው እኛው ጋር ብቻ ስላደረግነው በጣም የሚገርማችሁ ሪፒቴሽን የሆነ ነገር ውስጥ ነን ያለ ነው። እንውጣ፣ እናካፍል። ትንሿን ልብ በፍቅር እንስጥ። ዕውቀታችንን እናስተላልፍ። ገንዘባችንን ለሌላው እንስጥ። ምቾታችንን ለሌላው። ሰው እኮ በጣም የሚገርማችሁ፣ በጣም ይቅርታ ይሄንን ስል በጣም ፈገግታ የሚነፍኩ ሰዎች አሉ። ሰላምታ ሰውን ለማድረግ የሚጨንቃቸው ሰዎች አሉ። ፍሮም ከስክራች ምንም የለም። እግዚአብሔር ይፍታን። ለበረከት ነው የተጠራ ነው። አብርሃም ከዘር ከትውልዱ አልፎ አሕዛብን ባርኳል። ለምን? በሱ መስመር ላይ ክርስቶስ ስላለ። ክርስቶስ ያለበት ቤት ለሌላው ይተርፋል። ከራሱ ውጪ ያያል፣ ከራሱ ውጪ ይመለከታል፣ ከራሱ ውጪ ይገነዘባል፣ ይረዳል፣ ያግዛል፣ በረከት ይሆናል። ኤክስፓንድ እየሆነ ይሄዳል፣ እየሰፋ ይሄዳል፣ ፍሬያማ እየሆነ ይሄዳል፣ ዘሩ ላይ ይጣበቃል። ይሄ ብለሲንግ የእግዚአብሔር ቸርነት ወደ ልጆቻችሁ ይሄዳል። እስከ ሰርክላችሁ ወጣችሁ ሰው እንደምትረዱ፣ እንደምታግዙ፣ እንደምታስተምሩ፣ እንደምትሄዱ ስታዩ እግዚአብሔር ልጆቻችሁ ላይ ያንን በረከት የእግዚአብሔር አጀንዳ ስለሆነ ወደ እነሱ ይስተላለፋል። እነሱ በመስጠት ይቀጥላሉ። እጃቸው ከላይ ይሆናል። ሰጪ ሁል ጊዜ እጁ ከላይ ነው፣ ተቀባይ ሁል ጊዜ እጁ ከታች ነው። ስለዚህ እግዚአብሔር ብሌሲንግ ከገንዳ ውስጥ እንዲወጣ፣ ወደ ውቅያኖስ እንዲሄድ፣ ወደ ሌላ ነገር እንዲገባ ከፈለጋችሁ፣ ከዛ ውስጥ አሳን ማጥመድ ከፈለጋችሁ፣ የእግዚአብሔር ቤተሰቦች ያላችሁን መስጠት የምትችሉት ገንዘብ ብቻ አይደለም፣ እጅግ የምንሰጠው ብዙ ነገር የተሰጠን ሰዎች ነን። ከፈገግታ ከሰላምታ ጨምሮ እናድርገው፣ እንፍሰስ፣ እንስጥ። እንዴት ነህ በሉት። ደስተኛ ሆናችሁ ሰላም ላንተ ይሁን በሉት። እሱ ለሱ ትልቅ ትንፋሽ ነው። እዚህ ዲያቆናት በር ላይ ሲቀበሉ ምን እንደሚሉኝ ታውቃላችሁ? አዳዲስ ሰዎች ፈገግታቸው፣ አቀባበላቸው አያችሁ፣ ተነክተው ስለዛ ነው የሚያወሩኝ። ስለ ስብከቱ አላወሩኝም። ገና ስጀምር ስመጣ ይሉኛል። አያችሁ፣ ያላቸውን ሰጥተዋል። ፊታቸውን ቢያጠቁራቸውስ አይመጡም። የተሰጣቸውን ማካፈል በጣም ወሳኝነት አለው። ለበረከት የተጠራን ሰዎች ስለሆነን ኢየሱስ ጌታ ነው። እንደዚህ ይላል የእግዚአብሔር ቤተሰቦች፣ ቤተሰብን ይባርካል። ቤተሰብ ለሌሎች እንዲባርክ፣ ዕውቀት ይባርካል፣ ሌሎችን እንድታስተምር። በገንዘብ ይባርካል፣ ሌሎችን እንድታገለግል። በመንፈሳዊ ስጦታ ይባርካል፣ ቤተክርስቲያን እንድታገለግል። እቋሪ ነገር የለውም። እግዚአብሔር ይዞ ቁጭ የሚል ነገር የለውም። እቋሪ ከሆነ ይሸታል። ሲፈስ ግን የሚፈስ ወንዝ ግን ሌላውን እያጠጣ የባረከ የበዛ መልቲፕል እየሆነ ይሄዳል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከፍርሃት እንውጣ፣ ከኃጢአት እንውጣ፣ ከቀድሞ ህይወት እንውጣ፣ ከራስ መታመን ውጣ፣ ከምቾት ውጣ፣ ወደ አገልግሎት ግባ፣ ወደ ተልኮ ግባ። እግዚአብሔር አምላክ ዋስትና የጠራህ አምላክ ደግፎ እስከ ፍጻሜ ሊያስረዳህ ሊወስድ ስለሆነ እንደ አሳ እንደ ውሃ ዋናተኛው መጥቶ ላይፍ ሴቨሩ መጥቶ እንደሚያወጣ አትንቦራጨቅ፣ አትጣጣር። እግዚአብሔር ላይ የሆነ ነገር አታድርግ አላድርግ። እግዚአብሔር እንዲስቦ ይዞን እስከ ፍጻሜ ይሄዳል። የእግዚአብሔር ጥሪ ዘላለማዊ ነው፣ ኮንትራት አይደለም። የኛ ነገር የጀመረው ከእግዚአብሔር ልብ ነው። እግዚአብሔር ተስፋን ይሰጣል፣ እኛ በእምነት እንጓዛለን። ለጌታ ክብር እንሰጣለን።